ከኔ ጎደለክ ነገር አለ ተናገር ንገረኝ ምንድነው እንደዚህ ማድረግ ነው ላይ ምን በበድለ ነው ሴትዮ ተረጋግ ወደዚህ ሙሽካነክ በጣም ሙሽካነ አንተ መሞት ነው ያለብህ ምን አይነት ባለጌ ነህ ምን አይነት ጨክኝ ነው እኔ እንደሱ ተጠቃኝና ላናግርሽ ምንም መታናገረኝ ነገር የለም ባለጌ ነህ ምንድነው ለማድረግ እየሞከርሻለሽ በገለኝ ይሻለኛል ያንተ ነው በገለኝ ይሻለኛል ማን እንደዚህ ልብ ሰጠሽ ከማይማል ሰማሽኝ ማን ልብ ሰጠሽ ማን እንደዚህ ቀስ ብለሽ የሰውን ንብረትና የሰውን የስንቱ የለፋበትን እየወሰድክ ጎረቤት እንዳይሰማን ቀስ ብለሽ አውሪው የትኛውን አደባባይ የወጣውን ነው ደሞ ጎረቤት እንዳይሰማ ለቀቀኝ ምንድነው አንተ ደህና ነሽ አንቺ ደህና ነሽ አይዞሽ ትርጋጊ አንተ መሞት ነው ያለብህ አውሬ ነው ወይኔ ተጫወተብኝ በጣም እንደዚህ መግለጽ እንኳን ነበረብህ ስለባለቤቴም ከዚህ በኋላ አንዲሽ ነገር ክፉ ነገር እንድትናገር አልፈልግም ኦኬ ማስረጃ ባሳይሽ ልታምኚ ትችያለሽ እኔ ምንም ስለሱ ማመን ነገር የለም ከኔ በላይ እሱን የሚያውቀው ሰው የለም ከኔ ምን ቢጎልክ ነው አንተ ሌላ ሴቶችን ለዛውም በቁማሬ ጓደኞች ሚስቶች የምታወጣው ባሽ ነው የምትይዋለሽ ለቀቀኝ ምን አባሽ ነው ለቀቀኝ ጭራሽ ለቀቀኝ ለቀቀኝ ማን ነው እንደዚህ ልብ ሰጠሽ ሰማሽ ለቀቀኝ አንተ አውሬ ለቀቀኝ ሌላ ሰው ታውቂያለሽ ማለት ነው ለቀቀኝ ባለጌ ለቀቀኝ 90% በላይ ለእርሱ በንግድ ነው የሚመጡት ከሚሉት በተጨማሪ በቁማር ሚስቶቻቸውን ይዞባቸው ጭራሽ በቁማር እኔ ሌላ ሚስት እየመጣ ማለት ነው እንደዚህ ጭራሽ አንቀኝ እኮ ጭራሽ ሊገለኝ ነበር እኮ በዚህ ሁኔታ እኮ አይደለም ነበር እኔ ያወጣጫለሽ ህይወትሽን እንደዚህ አደጋ ላይ ምናምን ነገር ጥለሽ እንዴት እንደዚህ ታደርጊያለሽ እኔ ቀስ እስከዛሬ ከተታለልኩት እኮ አይበሰም እንዴት እኔ እንደዚህ ሊያደርግ ይችላል ከኔ ጎደለው ምን ነገር ቢኖር ነው እሱ ከሌላ ሴቶች ጋር እንደዚህ የሚሆን ነው ለምን ያሾፋሉ እኔ ጨዋታ አይደለም ያሱታቱ ዳዊት ስማኝ ምንድነው መሰማው ጀሌዎችንም ያው ባንድ ጥይት ግንባር ላይ ለብይ ጉድ ሳልሰራ ቀጥ ብለውታ እየቀለዱ ነው እቺን ይወዳል ሰውየው አቶ ዳዊት ተረጋጉ አቶ ዳዊት ይሄ ነገር አስፈላጊ አይደለም ትግስትና ተፈታታ አቶ ዳዊት እሺ ቀጥ ብለን ጀሌዎችን ይዘልኝ አቶ ዳዊት ይሄ ነገር አስፈላጊ አይደለም እባክዎት እኔን መርዳት የሚችሉበትን ትንንሽ ነገር ካደረጉ እርሶንም ሰዎቹንም አይደለም እንዴ ይሄን ሁሉ ነገር እንደስብኝ ያደርገኝ ቁማር ነው ኦኬ የቁማር ሱስ ማለት ነው የቁማር ሱስ ነው ይሄን ሁሉ ነገር ይከተተኝ እኔ ምንድነው ምን አይነት የቁማር ሱስ ነው እዚህ በላይ ትግስቴን አትፈታተ ነው እየሰማኝ ነው ሲጀመር እኔ እቺ ሴት አላቃትም በትክክል ያቋታል ሲያዩት መደናገጥና ከርሶ ጋር ደግሞ በተደጋጋሚ መታየቷን ከዚህ በፊት ታቀኛለህ አንተ እኔ አደጋ አይደለም እሷንም ጭምር ነው የተበላሁት ምን እሷንም ጭምር ነው የተበላሁት እንዴት ማለት አልገባኝም ስለምን ግን አንተ እሷ የምትመልሳት የኔ ማንነት አስፈላጊ አይደለም እዛ የሴትዋ እኮ ሰማኝ እንደ ህጉ ከኔ ጋር ተጫወተ ምንም አስይዘው ነገር የለም ባለቤቴና አስይዛለሁ አለ አስያዘ ተበላ ባለቤቱን ይዣት መጣው አንዳንድ ከጓደኞቼ ጋር ጎራ ያለን ይሄን ቁማር ቤት ገብተን መጫወት ስንጀምር ነው አንድ በአንድ ንብረቴን ቤቴን መኪኖች ነበሩኝ የራሴ ድርጅት ነበረኝ እና አንድ በአንድ እነዛ ሲያልቁ ባለቤቷ እኔ ጋር ነው ያለችው ይዤበታለሁ ከፈለገ መፈልገውን ነገር ያምጣልኝ ባለቤቱን ለቀለታለሁ ያውን ትዳሪ ቢመለስ እና ቸግሮኝ ብኖር ነው የሚሻለው እውነቴን ነው የምልህ በጣም ከባድ ነው የራስ የምትወዳትን ሴት አጥተህ ልጆችን እናት ብዙ ዋጋ ከፍላ ብዙ መስዋዕትነት ከፍላ ትልቅ ስኬት አብቅታ እሷን ደግሞ አሲዝ ላይ አሳልፍ ለሌላ ሰው ሰተ መኖር ከባድ ነው የሴትዮዋን ደህንነት ማወቅ ፈልጋለሁ ደህንነቷን አሳዩኝ በሰላም ይዣት ልሂድ የሚያስፈልገውን ነገር የሚፈልጉት ነገር ካለ ማድረግ ያለብኝን ሁሉ አደርጋለሁ አሁን ግን ደህንነቷን ማረጋገጥ ሰላም እንዴት ነሽ ሰላም ነው ሰላም ነው አለ ኦኬ እሺ ቢነክ ሰላም አለ እግዚአብሔር ይመስገን አሜን ምናልባት የመጣሁበት ሰዓት ወይም ደግሞ ማንነቴን በደንብ ግልጽ አላደረኩልሽም እንደምፈልግሽ ለውራሽ እንደምፈልግ ስለልሽ ፍቃደኛ ስለሽ በጣም ነው አመሰግናለሁ ችግር የለውም እንግዲህ ፍቃደኛ ሆነሽ ያው ተናግሪኝ ስለጋብሽኝ በጣም አመሰግናለሁ አረ ችግር የለውም ኦኬ እሺ እቺ ትንሽ
ምናልባት ለወራሽ የፈለኩት ጉዳይ በባለቤትሽ ዙሪያ ነውና ከባለቤትሽ ጋር በተያያዘ አንዳንድ ጥያቄ ጠይቅሻለሁ በታማኝነት እንድታወሪኝ። እሺ መጀመሪያ ታዲያ ቡኖ ልጀምረው ወይንስ ኖ? አይ አጭር ጊዜም ስላለኝ መሄድም ተወው። ላንተ ብዬ እኮ ነው ያቀራረብኩት። በጣም ነው የማመሰግነው። ሌላ ጊዜ በሰፊው ባይሆን የምራቡን ጠጥተህ ትሄዳለህ። ችግር የለውም። የእውነት ያስፈልጋል አይደል? ምናልባት የተወሰነች ጊዜ አጭር ጊዜ ነው ያለኝ። ቶሎ ወደ መጣሁበት መመለስ አለብኝና እስኪ ከባለቤትሽ ጋር ያላችሁ ግንኙነት እንዴት ነው? ምን ያህል ነው የምትቀራረቡት? ምን ያህል ተግባቦታችሁስ እንዴት ነው? ባለቤቴን በጣም ነው የምወደው። በጣም የተከበረ ሰው ነው። የምር ነው ምልክ እንደሱ አይነት ባለቤት አለ ብዬ አላስብም። ኦኬ አቶ ዳዊት ማለት ናቸው? አዎ። እርግጠኛ ነሽ ስለ አቶ ዳዊት ነው እያወራሽ ይለኛልሽ? አዎ አቶ ዳዊት የኔ ባለቤት። አዎ ብዙ አመት ነው የማውቀው። ኦኬ እንደ ሌሎች ወንዶች ታውቃለህ ያፈነገጠ ባህሪ እንኳን የሌለው ሰው ነው። ኦኬ አቶ ዳዊት ምናልባት ተደጋጋሚ ከሰዎች ጋር ወደዚህ ቤት ይመጣል፣ እንግዳ ያበዛል፣ ወይም ደግሞ የፀጉር ልውጥ ሰዎች ምናምን ነገር በተደጋጋሚ ይዞ ወደዚህ እንደሚመጣ አውቃለሁ። እና ከነዛ ሰዎች ጋር ያለው ግንኙነት እነዛ ሰዎች ከአንቺ ጋር ያላቸው ግንኙነት ምን አይነት ነው? ማለት አዎ ጓደኞቹ ምናምን ይዞ ይመጣል። በስራ ዓለም ያሉ ጓደኞቹ ናቸው። እነዛን ሰዎች ይዞ ይመጣል። ያው የሰው ተወዳጅነት ስላለው አይደል ሰው ይዞ የሚመጣው። እስኪ ምን አይነት ስራ ነው የሚሰራው? ምናልባት እንደዛ በተደጋጋሚ በጣም ብዙ ሰዎች ወደ እናንተ ቤት እንደሚመጡ በእንግድነት አውቃለሁና የዛ ሰው ሁሉ ጓደኛ መሆን ይችላል አንድ ሰው ብሎ ማሰብ ይችላል? አዎ የሚሰራው ስራ የንግድ ስራ ስለሆነ ያው ንግድ ደግሞ ከብዙ ሰዎች ጋር ያገናኘዋል። ምን አይነት ንግድ ነው የሚነግደው? የቡና ንግድ እንደሚነግድ ነው። እንደነገርኩ ባለቤቴን በጣም ስለምወደው ለስራ የሚሆን ብሮችን ነው ማቀርብለት እና እነዛን ነገር ደግሞ አዋጭ አርጎ ነው ብር ይዞ የሚመጣው። ንግድ እንደሚሰራ ነው ማቀው። ይሄን ያለኝ ለንግድ ያለኝ እንትን ጥሩ ስላልሆነ እሱ ነው ያንን ስራ የሚሰራው። ከሰዎች ጋር ይግባባል፣ መልካም ጸባይ ያለው እሱ ነው የሚሰራው። እሺ አንቺስ ከሱ ጋር ስለሚመጡ ሰዎች ምናልባት እሱ ነጋዴዎች ናቸው እንደዚህ ናቸው ምናምን ነገር ብሎ በነገረሽ መሰረት ነው ያው ከነሱ ጋር ስራ ስለማትሰሪ ማለት ነው። አንቺ ሰዎችን ስታያቸው ከነጋዴነት በዘለለ የሆነ ጥርጣሬ ምናምን ነገር የሚያሳድሩ ሰዎች አይደሉ? ሙሉ ለሙሉ የነጋዴነት ባህሪ ያላቸው ሰዎች ነው እዚህ የሚመጡት? ምን ልጠረጥር እችላለሁ? ምንም መጠረጥሩ ነገር የለም። እሺ አንቺስ ባለቤቱ ነሽ፣ የቤት ውስጥ ነው ወይም ደግሞ እዚሁ ነው የምትሆኚው? እሱም በብዛት እዚሁ እንደሚሆን ነው ቀደም የነገርሽኝና እንዴት ነው ትንሽ የተዛባ ኢንፎርሜሽኖችን በተወሰነ መልኩ ከሰዎች የሰማሁት ነገር ነበርና እዚህ ቤት ውስጥ ትንሽ የሆነ ቁማር እንደሚካሄድ የቁማር ጌሞች እንደሚካሄዱ የተለያዩ ሰዎች ደግሞ እዚህ እንደሚበደሉ የተለያዩ ጥቃቶች እንደሚደርስባቸው ሰምተን ነበርና ይሄንስ እንዴት ነው አንቺ እንትምትዩ? ማለቴ የተወሰኑ ሰዎች በተወሰነ መልኩ ስለ ባለቤትሽ አቶ ዳዊት የተለያዩ ነገሮችን አሁን አንቺ ካልሽኝ ነገር ጋር በተቃራኒ የሚያስኬዱ ማለትም ጥሩ ስም ምግባር እንደሌላቸው የተወሰኑ ሰዎችን በቁማር የተወሰኑ ሰዎችን በአራጣ አበዳሪነት የተወሰኑ ሰዎችን ደግሞ አስገድደው ባልሆነ መንገድ ሳንቲሞችን ሀብቶችን እንደሚሰበስቡ ሰምተን ነበር የመጣ ነው። እና ይሄ አሁን አንቺ እያልሽኝ ካለሽው መልካም ባልነት ጋር አራባና ቆቦ የሚሆን ነገር ነውና አልገባኝም። ምንም አላውቅም እያልሽኝ ነው ያለሽው? አዎ ሲጀመር ስለኔ ባል እንደዚህ ደፍሮ የሚያወራ ሰው የለም። ደፍሮ የሚያወራ ሰው የለም ነው? ሊኖርም አይችልም። ግን ደፍሮ የሚያወራ ሰው ሊኖርም አይችልም። የኔ ባለቤት እንኳን እንደዚህ ሊወራበት ቀርቶ ማለት ነው አንገቱን የደፋ ስራውን ሰርቶ የሚኖር ባል ነው ያለኝ። ኦኬ አይወራበትም እንጂ ይሰራዋል ነው እያልሽኝ ያለሽው? ሊሰራ አይችልም። እሱ ጊዜውን የሚያባክነው ሲጀመር የሌላ ሰው ሀብት የሚሰበስቡ እኛ ያለን ሀብት ራሱ ይበቃናል። በገዛ በጣር ነው ሀብት ነው አይደለ? በልፋታችን ሀብት ነው ስራችንን እያንቀሳቀስን እየሰራን ነው። አንቺ ስራ እንደማትሰሪ ነግረሽኛል። ባለቤትሽ ደግሞ በተደጋጋሚ ቤት ውስጥ ነው የሚቀመጠው የቡና ንግድ ነው የሚነግደው ብለሽኛልና ቤታችሁም በጣም እንደሚታየው በጣም ቆንጆ ቤት ነው። ምናልባት የተለያዩ ደግሞ ሀብቶች እንደምታንቀሳቀሱ ተነግሮናል። ከአንድ ቡና ነጋዴ ወይ ማለትም በመካከለኛ ወይም ደግሞ በዚህ መጠን ቤት ውስጥ ሆኖ ቡናዎችን ሊነግድ የሚችል ሰው በዚህ መጠን ሀብት መሰብሰብ ይችላል ብሎ አሳመኝ ነው? የትኛውንም ስራ አክብረህ ከሰራኸው
ጥሩ ነገር ልታገኝበት ትችላለህ። ምን ለማለት እየፈለክ እንደሆነ ጭራሽ ሊገባኝ አልቻለም። ምታወራው ስለኔ ባለቤት ነው። የባለቤቴን ፐርሰናሊቲ ደግሞ ማቀው እኔ ነኝ። ስለ ኑሮዬም ማቀው ደግሞ እኔ ነኝ አይደለም? በትክክል ምናልባት ትንሽ የተዛቡ ነገሮች ስላሉ ነው እርሶ ጋር አሁን ጥሩ ባል ነው ጥሩ ትዳር ነው ያለኝ ከባለቤቴ ጋር እያሉኝ ነው ያሉት እና በተደጋጋሚ ደግሞ ከሚመጡ ሰዎች ጋር ደግሞ ወይም ደግሞ እኔ ውጭ ላይ የተወሰኑ ኢንፎርሜሽኖችን ሰብስቤ ስመጣ በጣም ከዚህ የተለየ ነገር ነው የሰማሁት። የተለየ ነገር ሊኖር አይችልም። እኔ እማቀው ነገር የለም። ባለቤቴ በጣም የተከበረ ሰው ነው። የሚቀኑበት ሰዎች በእኛ ህይወት ተደስቼ ነው የምኖረው። ያንን ደስታ ደግሞ ያመጣልኝ ደግሞ ባለቤቴ ነው። ስራ ማልሰራበት ምክንያት ቢኖር እሱ ለፍቶ ስለሚሰራ ነው። እሱ እንኳን ቁማር ቤት የሚሄድ ሰው እንኳን ሊሆን ቀርቶ ስራ ከሌለው እንኳን እዚህ ቁጭ ብሎ የሚውል ሰው ነው። እንኳን ቁማር የሚጫወት ዘልዛላ ሊሆን ቀርቶ ማለት ነው። የኔ ባለቤት እንደዛ አይደለም። ምናልባት እመቤት እሱ ግልጽ ያላደረጉልዎት ወይም ደግሞ ትክክል ያልሆኑ ነገር ከሆነ ያለኝ አጭር ጊዜ ነው እሱ ራቅ ያለ ለስራ በሚል ሰበብ ራቅ ያለ ቦታ መሄዱን ተገና አድርጌ ነው እዚህ የመጣሁት እና ምናልባት ባለቤቱት በጣም አደገኛ ሰው ነው። አያውቁም ይሆናል ይሄንን በጣም ከምሎት በላይ የምታወራው ግን ስለኔ ባለቤት ነው። አዎ ስለ አቶ ዳዊት ነው ማውራት። በጣም ማለቴ ያወራውበት ያለው እየተናገርኩ ያለውበት መንገር ለርሶም ዱቡዳና በጣም እርሶ ከሚያውቁት ሌላ ሊሆን ይችላል። ግን እውነታው ይሄ ነው። ባለቤቱት በጣም ከባድ ወንጀሎችን የሚሰራ አራጣ አበዳሪ፣ የቁማር አጫዋች እና በጣም በፍጹም ሊሆን አይችልም። ይኸውልሽ ምናልባት የምናገረው ነገር ትክክል ላይሆን ይችላል ወይም ደግሞ ላንቺ ዱብዳና አዲስ ሊሆንብሽ ይችላል። ነገር ግን አቶ ዳዊት በጣም ብዙ የኮንትሮባንድ ስራዎችን የሚሰራ በጣም አራጣ አበዳሪ፣ የተወሰኑ ሰዎችን ደግሞ በቁማር ምንድነው የምታወራው? ስለኔ ባለቤት ነው እንደዚህ የምታወራው? የተለያዩ ሚስቶችን የሚያማግጥ የተለያዩ የህገወጥ ስራዎችን የሚሰራ ባለቤት ነው። የኔ ባለቤት ዳዊት ይሄንን ሊሰራ አይችልም። ሲጀመር አንተ ምን አይነት ሰው ነህ? የሰው ትዳር ለማፋታት የመጣኸው? በፍጹም ከማስረጃ ጋር ነው። እኔ አክብሬክ ነው የጠራሁት። ላግኝ ስትለኝ እኮ ትክክለኛ ሰው መስለኸኝ ነው። በትክክል ለዛ ማመሰግናለሁ። ከዚህ በላይ ላናገር አልፈልግም። ስለ ባለቤቴም ከዚህ በኋላ አንድሽ ነገር ክፉ ነገር እንድትናገር አልፈልግም። ኦኬ ማስረጃ ባሳይሽ ልታምኚ ትችያለሽ? እኔ ምንም ስለሱ ማመን ነገር የለም። ከኔ በላይ እሱን የሚያውቀው ሰው የለም። እንደዚህ እንድትናገር ደግሞ ጭራሽ አልፈልግም። በትክክል ምናልባት አዲስ ነገር ስለሆነ የሚጠብቅ ነው ካንቺ መናደድም የምታሳይ ነገሮችም የሚጠብቅ ነው። ባለቤቴን እኮ ዛሬ አይደለም የማውቀው። በትክክል ዛሬ አይደለም የማውቀው። በሌሎች በሰዎች ወሬ ምናምን ማለት ነው ሞዶን ፍቅሬ ማጣት አልፈልግም። የሰዎች ወሬ እንዳልሆነ በማስረጃ በመጣልሽ ወደኔ ትችላለህ። ኦኬ ይኸውልሽ ምናልባት ትክክል አይደለም ይገባኛል። ስሜትሽን ረዳሻለሁ ይገባኛል። እያንዳንዱ ነገር ግን ከመረጃና ባለቤትሽ ጋር በምንም አይነት በመጥፎ የሚያገናኘን ነገር እንደሌለ ግን በትክክል የሚሰራውን ነገር ወይ ትቀናበታለህ ወይ በስራ በኩል የሆነ ነገር ሆናል እንጂ እኔ ሲጀመር ለሱ መልካም የምታስብ ሰው መስላይ ነው ቤቴ ድረስ የጠራሁት ማለት ነው። በትክክል መልካም ማሰብ ለሚገባቸው ሰዎች መልካም አስባለሁ። በትክክለኛ መንገድ ደግሞ እየሄዱ ያልሆኑ ሰዎችን ደግሞ ልክ እንደ አቶ ዳዊት ተባብረን የእሳቸውንም ህይወት ከዚህ በላይ የሚያበላሹትንም ባለቤቴን አውቀዋለሁ። ባለቤቴን ከኔ በላይ የሚያውቀው ሰው የለም። የምታወራው ነገር ሁላ ማለት ነው እሱን ማለት ነው ለማንቋሸሽና ለማዋራድ ብለህ ነው እንጂ ምናልባት ስለሱ እንዴ በፍጹም ልታወራት ምናልባት ይሄ እርሱ አመለካከት ይሆናል። እሺ በማስረጃ ልምጣለው ታልኩት ምን ነው ማስረጃ ሊኖርክ ይችላል ስለ ባለቤቴ? እባክዎት አንድ ሰከንድ ይጠብቁኝ። ሰው ባወራው ነገር እኔ ማመን አለብኝ ስለሱ ክፉ ነገር? በፍጹም እነዚህ የምትመለከቱት በአቶ ዳዊት ስም የተመዘገቡ በየቦታው ተደብቀው ከእርሱ እውቅና ውጭ የተቀመጡ የሰነዶች ናቸው በእሳቸው ስም የሚገኙ። ስለነዚህ ቤቶች ይሄኛው ምንድነው መኪና እና ደግሞ ባንክ አካውንታቸው ላይ የሚገኝ ይሄ ገንዘብ እርሶ የሚያውቁት ገንዘብ ነው። ይሄ በጭራሽ በእርሶ ስም የተመዘገበ ነው። የተለያዩ ደግሞ ፎቶዎች አሉ እነዚህ ላይ የተላኩ። እነዚህ ፎቶዎች ይመለከቷቸዋል። እኔ ላምን አልችልም። ይሄ አቶ ዳዊት ከተለያዩ ሴቶች ጋር ላምን አልችልም። ይሄንን ላምን አልችልም። እየተዝናና ከተለያዩ ከሁለት ከሶስት ሴቶች ጋር ይሄው የሚያዩት ነው። እንዴት ነው ሊሆን የሚችለው? እሱ እኮ ስራ ነው የሚሆነው። ኦኬ ምናልባት ይሄው ተመልከቱት። ወይኔ በጣም ይቅርታ አይዞህ
በጣም ይቅርታ፣ በጣም አዝናለሁ። እንደዚህ እንዲሆን አልፈለኩም ነበር። ከእሳቸው ጋር ተነጋግሬ ፈትቼ ለመምጣት ነበር፣ ግን ይህንን ማመን ያቅተኛል። እሱ እንዴት እኔ እንደዚህ ሊያደርግ ይችላል? ከኔ ጎደለው ምን ነገር ቢኖረው ነው እሱ ከሌላ ሴቶች ጋር እንደዚህ የሚሆን ነው? ያው አሁን ላይ በእርሱ በትዳሩ ላይ ከመማገጥም በተጨማሪ የብዙ ሰዎችን ህይወት እያፈረሰ እንደሚገኝና እዚህ የሚያመጣቸው ሰዎች ከ90% በላይ ለእርሱ በንግድ ነው የሚመጡት ከሚሉት በተጨማሪ በቁማር ሚስቶቻቸውን ይዞባቸው ጭራሽ በቁማር እኔ ሌላ ሚስት እየመጣ ማለት ነው። የተለያዩ ቦታ የሚገኙ የተለያዩ የገዛቸው ቤቶች መጋዘኖች አሉና እዛ ቦታ ላይ ነው እነዛን ሴቶች ያስቀመጠው ንብረቶች ያስቀመጠው። እኔ ማቀው በእኔ ብር ማለት ነው የምንሰራው የቡና ንግድ ስራ ነው የሚሰራው። ኦኬ፣ ምናልባት በተለያዩ ቦታዎች ደብቆ ያስቀመጣቸው መጋዘኖች ቤቶች ላይ እነዛን በቁማር የበላቸውን ሴቶች ማለትም በጣም ያሳፍራል እንደዚህ ለማለት ራሱ እዛ እንደሚያኖራቸው ሁሉ ደርሰንበታልና አሁን ራሱ የሚገኘው አንደኛው ቪላው ላይ እዛ ያስቀመጠው ቪላው ላይ እዛ አካባቢ ነው የሚገኘው። የኛ መኖሪያ ቤትም አለው። የኛ ሰዎች እዛ መሆኑን በክትትል ተደረስንበት ነው እርሶ ጋር እንደዚህ መተን እያወራሁት ያለውና ማመን ያቅተኛል። ከዚህ ቤት ሲሄድ ማቀው እኔ ነጋዴ ስለሆነ ረጅም መንገድ ተጉዞ እንትን ስለሚል አረፍ ብሎ ሌሎች አካባቢዎች ላይ የሥራ እንትኖችን እንደሚያይ ንግዶችን እንደሚሰራ ነበር። ጭራሽ ከኔ ሌላ ሴት በቁማር እየበላ እኔ ነኝ ለዚህ ሁሉ ምናልባት ጥፋተኛ እኔ የማይሆነውን ነገር ለሱ ክብር የሰጠሁት ይክብረቢስ። እርሶ ምንም ነገር አላደረጉም። ትክክል ለትዳሮት የሚገባውን ትክክለኛ ታማኝነት ነው ሌላ ሚስት ጋር የሚያስኬደው ያለው በቂ ሀብት እያለ በዛ መለወጥ እየቻለ ለምን ቁማር? ለምን? በጣም ነው የሚያሳዝነው። በጣም ነው ማዝነው። ምናልባት እርሶ ታማኝ በሆኑለት ልክ ወይም ደግሞ ለትዳሮት ለቤቶት ባሉት ታማኝነት ልክ እሱ በተቃራኒው ደግሞ ቤተሰቡ ላይ ወይም ደግሞ የሌሎች ሰዎችንም ህይወት እያፈረሰ ነው ያለው። እንዳልሰራ የሚፈልገው አብሬው እንዳልሰራ የሚፈልገው ለካሱ ሌላ ሚስጥር ስላለበት ነው። እኔማ ይደክመዋል ላግዘው ብዬ አስብ ነበር። ግን ሁሌም በቃ እሱ አንቺ እረፊ ማረፍ ነው ያለብሽ እኔ ያለሁልሽ ይለኛል። ለኔ መስሎኛል ለካ ለራሱ ነው። ለካኒ መጮቻ ያረገኝ ነው። የስንቱን ህይወት አበላሽቷል። እኔ በጣም ያሳዝነው። አይ ዳዊት ምን ይነሳው ነው እንዴት? በጣም ነው የሚያሳዝነው። አሁን ስሜቶትን ወጣ አድርጎች አላርገው ያለኝ ጊዜ አጭር ነውና ምናልባት የኔ የተወሰኑ አባሎቼ እሱን እየተከታተሉትና በቅርብ ርቀት ላይ ነው የሚገኘው። ምናልባት እነሱ ከደወሉ ያው ጥሩ ነገር ስለማይፈጠር ተነስቼ መውጣት ሊኖርብኝ ይሆናልና እስኪ በምን መልኩ ሊተባበሩኝ እንደሚችል ልንገሩትና እባክዎት የሚተባበሩኝ። እኔ የምተባበራችሁ ነገር አለ። በጣም በትክክል እንጂ በጣም ጊዜ ስንቷ ሴት አልቀሳለች ማለት ነው በሱ ምክንያት። በትክክል አሁን ልክ እንደርሱ የልጆች እናት የሆነች ቤተሰብ የምታስተዳድር በጣም ብዙ አይነት ህይወት ያላትን ሴት በየቦታው አስቀምጦ በቁማር በልቶ አስቀምጦ ነው የሚገኘውና ምናልባት በዚህም ላይ ያበቃ ይችላል። ከባባድ ወንጀሎችን ወደፊት ሊዘፈቅ ይችላልና ይሄ ደግሞ እርሶ ጋርም ድረስ ሊደርስ ይችላል። በዚህ ካላስቆም ነው ችግር የለውም። እኔ የምተባበረው ነገር ሁሉ ዝግጁ ነኝ። በጣም አመሰግናለሁ። ምናልባት አሁን ላይ እሱን ላናገረው በሄድኩበት ሁኔታ በጣም እጅግ በጣም ጡንቻው የጠነከረ ወንጀለኛ ከመሆኑም ጋር ሽጉጥ አውጥቶ ነበር እንትን ሲል የነበረው ነገርና ይሄ ደግሞ ትክክል አይደለም። እኛ በትክክለኛ ባልሆነ መንኩ ጭራሽ እንደዚህ ማንባገነንም ነው። ከዛም በላይ ነው። ምናልባት እርሶ ከሚያውቁት በጣም ልክ የማውቀው ባለቤቴ እኮ ሌላ ሰው ነው የሆነብኝ በአንድ ቀን ዝምተኛ ተጫዋች መሆኑን ብቻ ነው ማቀው። እንዴት ብዬ እንደማስረዳ ሁሉ አላውቅም። እንዴት እንደምነግር ከብዳል። ችግር የለውም። በእኔ በኩል የሚጠበቅብኝን ነገር ሁሉ አደርጋለሁ። ማድረግ የምንችለው ምንድነው ነው በእኛ በኩል የኃይል እርምጃዎችን ተጠቅመን እሳቸውን ወይም ደግሞ አቶ ዳዊትን የምናወጣጣበት መንገድን ከሚፈጠር በእርሶ በኩል በትክክለኛው መንገድ ቀስ ብሎ ሳያውቀው ነገሩን
እርሱን በተለያየ መልኩ ያው እንደ ባለቤት አስቀምጠው አንዳንድ ነገሮችን እንዲናገር እንዲያስችሉት ነው ድብቅ ካሜራ የሆነ ቦታ ላይ እናደርግና እርሱ የተለያዩ ነገሮችን እንዲያወሩት እንዲያውጣጡት እዚህም ደግሞ የተለያዩ የተቀመጡ ሰነዶች ካሉ እነዛን ሰነዶች ደግሞ ለኛ አሳልፈው ቢሰጡን የብዙ ሰው ቤት ከመፍረስ የብዙ ሰዎች ህይወት ከመመሰቃቀል እርሳቸውንም ደግሞ ከዚህ በላይ በጣም አርቆ ከሚወስዳቸው ወንጀል ልንመልሳቸው እንችላለንና አባኮት በዚህ ደረጃ ቢተባበሩኝ በእኔ በኩል ችግር የለውም ቤት ውስጥ የሚያስፈልጋችሁን መረጃ እኔ ልሰጣችሁ እችላለሁ ኦኬ እሺ የኔ ካሜራማኖች ካሜራ እንዴት እንደሚበራ እንዴት እንደሚሰቀልና ነገሮችን እንዴት ማድረግ እንደሚቻል አቀማመጡን አያያዙንና ይነግሩታል እርሱ ደግሞ እርሱ ሊጠረጠር ሊቀመጥ ይችላል ብሎ የማያስብበት ቦታ ራቅ አድርገው ይደብቁታል አስተካክለው ማለት ነው የሁለታችሁ ድምጽ የሁለታችሁ መልክ በደንብ መግባት የሚችልበት ቦታ ላይ ማለት ነው ለማስረጃ ስለሚያስፈልገን እና እዛ ጋር እናስቀምጥልዎታለን እርሱ በቃ ምንም እንዳይጠረጥር እርሱ ማናገራችንን ለማንም አይናገሩ እርሱም ደግሞ በቃ ነርቨስ መሆኑን ይሄ መከፋቶትን አቁሙና ሌላ ጊዜ እንደነበሩት ሮማንቲክ የሆነ እንትን አድርጋችሁት ተቀበሉት ከዛ በኋላ መታወሩትን ነገር አውሩ በምንም አይነት መጠርጠር መቻል ትንሽ ከጠረጠረ ለእርሱ ማደጋ ነው እኛ ጋር የሚፈጠሩ ነገሮችን ምን ፈልገውን ኢንፎርሜሽን ማግኘት አንችልም በእርግጥ ካሜራውን ከሰቀሉበት ደቂቃ ጀምሮ እኛ በቅርብ ርቀት ላይ ነው ያለነው ምንም ነገር ቢፈጠር ዘለን እንገባለን እኛ አይ ለካሜራው ችግር የለውም በብዛት የሚቀመጥባት ቦታ አለች እዛ ጋር አመቻችቼ ያስቀምጥና ኦኬ እንግዲህ ሚሊዮን ኦኬ በጣም አመሰግናለሁ ወይ ወይንዲና ሰላም መጣክ እንዴት ነሽ ደህና ነኝ ሰላም ነው ምን ነው ፊት ልክ አይደለም ነበር ደከመኝና እንደዛ ነው ስራ እንዴት ነው አንተ ጋር ስራ አሪፍ ነው ምንም አይልም እየሰራ ነው እንግዲህ አሪፍ ነው እንዴት ይሄዳል ነው ንግዱ ምናምን አሪፍ ነው እንደምታውቂው ትንሽ አድካሚ ነው እንጂ ትንሽ ያደክማል አድካሚ መሆኑማ እያየሁት እኮ ነው እና ምን እንዳግዝ የምፈልገው ነገር ምናምን የለው ኧረ ባለቤቴ ደክኝብኝማ አልፈልግም አንቺ እረፍት አድርጊልኝ እየተጎዳብኝ ነው ብዬ እኮ ነው ኧረ ችግር የለም እንዴት ነው ታዲያ ስራ ላይ ባግዝክ ምናምን ነገር ብቻም በጣም እየተጎዳብኝ ነው ታውቃለህ ኧረ አንቺ እረፍት አድርጊልኝ እንግዲህ ለድክም ብሎኝ ነው የመጣሁት እና ሮኛልን ቡና አፍይልኝ እስቲ እንትን ቢሆን ችግር የለውም አቀርብላለሁ ቤቱንም ሞቅ ሞቅ አደርገዋለሁ ግን አንድ ነገር ላናግር ፈልግ ነበር ምን ነበር ምን የጎደለ ነገር አለ የምትፈልጊው ነገር አለ እንዴ አረ የምፈልገው ነገር የለም ሁሉም ከበቂ በላይ ነው እና ሰሞኑን እየሰማችሁ ያሉት ነገር በጣም እያስጨነቀኝ ነው ያሉት ምን ሰምተሽ ነው የማውቀው ባለቤቴን እያጣሁት ይመስለኛል ምን ሆነሽ ነው ስሚኝማ ዛሬ የገጠመኝን በነግርሽ እዛ ስራ ቦታ የሆነ ሰውዬ መጥቶ መጀመሪያ ብር በአካውንት አስገባልኝ በኋላ እኔ የሥራ ብር መስሎኛል አትይ ኧረ አባት ተሳስቼ ነው ለሚስቴ የምልከው ብር ነው አላለኝም ሀይረባክ የምር ምን አደረክ ታዲያ አንተ ምን አደርጋለሁ ታዲያ ተመላሽ ነው የምታረጊለት እንዴት አለቀሰ ነው የምልሽ አለቀሰ ብዙ ብር ቢሆን እንዴት ሊሆን ነው ራሱን ሊያጠፋ 10,000 ብር እኮ ነው ተሳስቶ ያስገባው የሰው ብር ጥሩ አይደለም እሱማ ልክ ነሽ የሰው ላ ምን ያደርጋል የሰው ሚስት ጋላስ እንዴት ነው ጥሩ ነው ምን ማለት ነው ምን ማለት እየፈለግሽ ነው ምን ሆነሻል ስላንተ ብዙ ነገሮች ማላቃቸው ነገሮች እንደነበሩ አሁን የተረዳሁት ራማዬ ደግሞ ምን ሆነሽ ነው እንጂ ታውቂያለሽ አንዴ እኔ ካንቺ ውጪ ማንንም እንደማላቅ ታውቂያለሽ እና ምን ሆነሽ ነው ማማዬ እንደዚህ ምንድነው አትካኝ ባክ በዚህ በቆሸሸ እጅ ምን ሆነሽ ነው እንዴ እኔ እንዳንከኝ ከዚህ በኋላ ምን ይሁንሽ ከኔ ምን ቢጎልህ ነው ከኔ ምን ቢጎልክ ነው አንተ ሌላ ሴቶችን ለዛውም በቁማሬ ጓደኞች ሚስቶች የምታወጣው ምን ያልሽ ምን አይነት ውሻ ነህ ግን አንተ እኮ ቆይ ምንድነው ዘልዛላ ልቅቅኝ አንተ ምን ስራ ትሄዳለህ ሲጀመር ምን ይሁንሽ ምን ያደርግልሃል የሰው ላፍ ምን ያደርግልሃል ቀስ ብለሽ አስረጅኛ ምንድነው ቀስ ብዬ ማስረዳት እሺ ምንድነው የተፈጠረው ቆይ ስላንተ ብዙ ነገሮችን ሰምቻለሁ አንተ ማለት ውሻ የሆንክ ሰው ነህ ውሻ ዳዊት ማማዬ እስቲ ከኔ ምን አጣክ ዴቭ እኮ ነኝ አላወቅሽ ከኔ ምን አጣ ነው ሌላ ሴቶችን ጋር የምታወጣው
አይሳዝኑም እነዛ ሴቶች? ቆይ ምን ሆነሽ ነው? እሺ ማን ነው እንደዚህ ያለሽ? እሺ ምን አይነት ሰዎች ጋር ነው የምትውለው? ሚስታቸውን ለቁማር ብሎ ከሚያስይዙ እርካይ ሰዎች ጋር ነው ለካ የምትውለው? የሰው ሀብት ደህና ነሽ ግን? ድነካኝ አልፈልግም። ቆሻሻ ነህ። ሄጂ ማለት ነው ብዙ ቆሻሻ አለው። የስንት ሰው እንኳን እንዳለበት አንተ ታረዲ ምንድነው? ቆይ ማን ነው እንደዚህ ያለሽ? እሺ ዳዊት በጣም ክፉ ሰው ነህ። ምን ያደርግልሃል የሰው ላብ? ምንድነው? ምንም አልገባኝም እኮ አንተም ብሎ 10,000 ብር መላሽ ደግሞ ፊልም ሁሌ ድራማ ነበር ነው ወስለ ሲሰራ የነበረው። አንተን 10,000 ብር መመልሰው ቆይ ቀስ ብለሽ የሰውን ንብረትና የሰውን የስንቱ የለፋበትን እየወሰድክ ጎረቤት እንዳይሰማን ቀስ ብለሽ አውሪው። የትኛውን አደባባይ የወጣውን ነው ደግሞ ጎረቤት እንዳይሰማ? ወይንስ ጎረቤትም ሌላ ሚስት አስይዞልሃል? ወይስ እሷን እስክበላ ድረስ እየጠበክ ነው? ምንድነው? ባለጌ ነህ። ካንተ አይጠበቅም። እሺ ታውቂያለሽ እንዴ? እኔ እኮ ካንቺ ውጪ ማንንም አላውቅም እኮ። በጣም አታውቅም። ከኔ ውጪ አታውቅም። ስለሞድሽ አንዴ ብዙ ሴቶችን እንደምትወጣ እኮ ሰማውኝ እኮ መረጃ ደረሰኝ። የጓደኞች ሚስቶች ማን ነው ልጅልሽ የቻለው? እሺ ማን ነው? እሺ ምንድነው? ጀመነኝ ጥፋተኛ አንተ ለፍቅር ትሆናለህ ብዬ እዚህ ደረጃ የደረስከው እኮ በእኔ ምክንያት እንደሆነ ታውቃለህ። ማማ ታውቂያለሽ አንዴ ሁሌም ቢሆን ማለት ነው ርካሽ መሆኑን ያሳየኸኝ። ከዛ ህይወት አውጥቼ እዚህ ደህና ሰው ትሆናለህ ብዬ እንጂ በእኔ ሀብት ሌላ ገላ ተገዛበታለህ ብዬ አይደለም። ልቀቀኝ እንዳነካኝ። ተረጋጊ። ልረጋጋ አልችልም። ልቀቀኝ እንዳነካኝ። በእኔ ብር ጭራሽ ሌላ ሚስት ቁማር የኔን ብር እያስያዝክ ቁማር ሌላ ሚስት ያንን ገንዘብ እንዴት እንዳመጣሁት ልታውቅ አትችልም። አንተ ከሌላ ሴት ጋር እንድትንዘላዘልበት ከጓደኞች ሚስቶች ጋር በሌላ ሀብት የኔ የተሳሳተ መረጃ እኮ ነው የሰማሽው። ምኑን የተሳሳተው ንገረኝ እስቲ። ታውቂያለሽ የት ነው የምትውለው? ምንድነው የምትሰራው? አንተ ማነክ? ንገረኝ እስቲ። አንተ ማነክ? ተነገርኩሽ። ቆይ ተረጋጊ። ቆይ ማነህ? ምንድነው? አላውቅህም። በቃ እንዳነካኝ አላውቅህም። ማንን ያገባሁት? አውሬን ያገባሁት? ንገረኝ። ሰው ነክ? እንዴት አስቻለክ? ካለ ፍላጎቷ እንዴት ታውጣት ትችላለህ? ልንገርሽ ተረጂኝ። ስሚኝ። እንዴት የሰው ህይወት ተጠብጣለህ? ምን አይነት ክፉ አረመኔ ሰው ነህ? ለምን አትረጋጊም? እሺ ምንድነው የምሰማ? ምኑን እስቲ ንገረኝ። ምን ልስማክ? ምንድነው የሰማሽው? መጀመሪያ ልንገርሽ። ይኸው ውሻ ዘልዛላ ነህ፣ ባለጌ። ማን ነው እንደዚህ ያለሽ? ክብረ ቢስ ነህ። ግን ቆይ ቤት የመጣ ሰው ነበር? ቤት የመጣ ሰው ነበር። ከዚህ በፊት ያደረካቸውን አታውቅም? አንተ ማንንም አላናገረህም? ለምንድነው ማታናገረኝ? በቃ ፊልሙ ይብቃ። አውቄያለሁ። በቃ አንተ ምን አይነት ሰው እንደሆንክ እኔ በቃ አውቄያለሁ። ከዚህ በላይ ምንም አይነት ነገር ልታታልለኝ አትችልም። የድሮዋ ያቺኛው የምታውቃትን አይደለሁኝም። ገባ? ስላንተም ብዙ ማላውቃቸው ነገሮች እንደነበሩ ነው ያወቅሁት። እስቲ ንገረኝ፣ ከኔ ምን አተ ነው? እኔ ካንቺ ያጎደልኩብህ ነገር አለ? ምንም አላጎደልሽብኝም እኮ ፍቅር። ምንድነው ያሳነስኩብህ ነገር? ምንም የለም። ሰው ትሆናለህ ብዬ ከዛ ህይወት አንስቼ ወደዚህ ወስ ስላመጣሁክ እኔ እኮ ወደዚህ ህይወት ያመጣሁት እኮ ሌሎችን እንድበድላቸው አይደለም፣ ሌሎችን እንድረግጣቸው ሳይሆን ማለት ነው። ነገርኝን እየታወቀሽ ነው። አዎ አውቀዋለሁ። አውሬነትህን አውቀዋለሁ። አውሬ ነህ፣ ባለጌ ነህ። እንከረ ባለጌ። የተሳሳተ መረጃ ነው የሰማሽው ማለት። ምንድነው የተሳሳተ መረጃ? ኋላ እንዲቆጭሽ አታርጊ። ምንም ነገር አይቆጨኝም ስላንተ። የሚያስፈልገኝን ቪዲዮ አይቼዋለሁ። የምን ቪዲዮ ነው? እሺ ታዊት ምን አይነት ጨካኝ ሰው ነህ ግን? እየዋሸኸኝ ነው አሁን? እስቲ ተናገር። እሺ ምን እንድነግርሽ ነው የምትፈልጊው? ቆይ አንተ ግን ምን አይነት ውሻ ነህ? ለምን ቤት የጠፋብህ ነገር አለ? ከኔ የጎደለክ ነገር አለ? ተናገር፣ ንገረኝ። ምንድነው እንደዚህ ማድረግ? እኔ ላይ ምን በበድልህ ነው? ሴትዮ ተረጋጊ። ነው ውሻ ነህ። ምንድነው አንተ መሞት ነው ያለብህ። ምን አይነት ባለጌ ነህ? ምን አይነት በጨክን ነው? እኔ እንደዚህ ተረጋጊ። ሻል ምን ልትሆኚ ነው? አባሽ ነው የምትሆኚው? ልቀቀኝ። ምን አባሽ ነው? ልቀቀኝ። ጭራሽ ልገለኝ። ልቀቀኝ። ማነው እንደዚህ የልቤ ሰጠሽ? ሰማሽ? ልቀቀኝ አንተ አውሬ። ልቀቀኝ። ሌላ ሰው ታውቂያለሽ ማለት ነው። ልቀቀኝ። ልቀቀኝ። መሞት ነው ያለብህ። የስንቱን ሰው ህይወት ነው ግን ያበላሸው ዳዊት? ታውቃለህ? የስንቱን ሰው ህይወት ነው ያበላሸው። መሞት ነው ያለብህ። ውሻ ነህ። እገላለሁ። አንተ እገላለሁ። እንዳትጠጋኝ። ተረጋጊና ላናግርሽ። ምንም የምታናግረኝ ነገር የለም። ባለጌ ነህ።
ለማድረግ እየሞከርሻለሽ በገለኝ ይሻለኛል ያንተ ሚስት ነው በገለኝ ይሻለኛል ማን እንደዚህ ልብ ሰጠሽ ከማይማል ሰማሽኝ ማን ልብ ሰጠሽ ማን እንደዚህ ልብ በገለኝ ይሻለኛል አንተ አውሬ ስንት አመት አታለልከኝ ለቀቀኝ አውሬ ነህ ያንተ ሚስት ከመሆን በገለኝ ይሻለኝ ዝም በይ ማን እንደዚህ ልብ ሰጠሽ በቁማቸው ነው የገደልካቸው ግን ለቀቀኝ ምንድነው አንተ ለቀቀኝ ደህና ነሽ አንቺ ደህና ነሽ አውሬ አይዞሽ ትርጋጊ አንተ መሞት ነው ያለበት አውሬ ነው አሁን እሱን በቃ ወይኔ ተጫወተብኝ በጣም እንደዚህ መግዛት እንኳን ነበረብህ መምታት ያለበት መሞት ነበረበት እንትን ያደረገው ያን ነገር ያዘውና ተመሳሳይ እንደውም መሞት ነው ያለበት ማን ነው ደግሞ ይሄ ማን ነው ቆይ አንተ ነህ ደግሞ ባለጌ ጓደኛ አንተ ማን ስለሆንክ ነው የሚሰለኩ ማለት ነው ማን ነው እሱ ሊረዳን ነው የመጣው ቆይ ሊረዳን ብቻ እነዛ ውሻ ጓደኞቹ መገኘት አለባቸው ሴቶች ላይ የሚጫወቱት ተረጋጊ ወይኔ ይሄ ኖርማል ሰው ነው እንደዚህ ማድረግ አልነበረብሽም ይሄ ሽጉጥ ደግሞ የስንቱን ህይወቱን ያበላሹ አሻራችሁን ምናምን ነገር የእጅ ልክ ያርቁና ካሜራ በሁሉም ነገር ያስለኝ ነው ሲነሳ ሁሉንም ጥያቄዎችን በትክክል ምን ጠይቀው ይሆናል አንቺ ግን ራስሽን ተረጋጊ መጀመሪያ አንቺ እንደዚህ ጭራሽ አንቀኝ እኮ ጭራሽ ሊገለኝ ነበር እኮ በዚህ ሁኔታ እኮ አይደለም ነበር እኔ ያወጣጫው አልኩሽ ህይወትሽን እንደዚህ አደጋ ላይ ምናምን ነገር ጥለሽ እንዴት እንደዚህ ታደርጊያለሽ እኔ ቀስ እስከዛሬ ከሞትኩት እስከዛሬ ከተታለልኩት እኮ አይበስም ይገባኛል ስሜትሽን ረዳሻለሁ ነገር ግን አባቢውና ቀስ ሳልሳልሽሹ በተገቢ ሁኔታ አናግሪው ነበር እያልኩሽ ነበር ይሄ አውሬ ተረጋጋ አንተ ጨካኝ ገና ምን ሆንክና ይኸውልህ እያንዳንዱ እያልኩት የምናገረው ነገር ትሰማኛለህ ብዬ አስባለሁ ሁሉ ነገር ያደረካቸው ነገሮችን በጠቅላላ በማስረጃ እያንዳንዱ ነገሮች በሰነድ ይዣለሁ እንደሚያሰርከኝ ይኸውልህ አሁን ጊዜ ሳናጠፋ ሁሉንም ነገር ያደረክበት ሴትዮዋንም ያላችበት ልክ እንደሱ ተናገር ንገራቸው ሰው ሚስቴት እንዳደረክ ተናገር አንተ አውሬ ተናገር አሁን ትክክል አይደለም እባክሽ ተናገር ትንሽ እባክሽ ትክክል አይደለም በቃ አሁን ይናገራል እሱ መለማመጥ አያስፈልግም ሰው ነው ብለህ እኔን የምትለማመጠው ሰው አይደለም እኮ አውሬ ነህ እኔ በቃ እዚህ ጋር እባክሽ እኔ ላናግረውና ምናልባት እንትን ካላለም ስልክሽንም እዚህ ጋር አስቀምጪው በቃ ተረጋጊ አሁን እባክሽ መጠየቅ ያሉብኝን ጥያቄዎች እኔ ጠይቀዋለሁ ከዚህ በኋላ በማስረጃ ሁሉንም ነገር ስለያዘ ባይናገር እንኳን እሱን ትክክለኛውን ይናገራታል ትክክለኛዎችን ቅጣት እንዲያገኝ በቂ ማስረጃ ስላለን ከዚህ በኋላ ያንቺ እንደዚህ መሆን መናደድ መበሳጨት ተርፉ ራስሽን ማሳመም ነው የሚሆነው እባክሽ ጊዜ ወስጂ ይኸውልህ አንተ ሰማኸኝ ይኸውልህ በቃ ከዚህ በኋላ አስፈላጊ አይደለም ያንተ እንደዚህ መሆን ያንተ የሆነ ተጨማሪ ባለመብት መስለህ መታየት የምታደርገው ነገር አቁም አንቺ ውሻ ሰራሽልኝ አይደለ ስንቱ ሊሆን የተጫወትከው ይኸውልህ ካንተ በላይ ውሻ አለ ደግሞ ሰማሽ ውሻ ነክ ይኸውልህ አሁን ወንጀል ላይ ወንጀል እየደራረብክ ነገሮችን የባሰ ያባስካቸው ነው የምትሄደው ያደረከው ነገር በካሜራ አዳም ምን ልታረገኝ ተናገር ምን ልታረገኝ ስማው እኮ የሚለውን ታዲያ እባክሽ ትክክል አይደለም አሁን እያናገርኩት ነው ጭራሽ ላይ በገቢ አታመልጨኝም ስጋሽን ዘልዝዬ ላሞራ ነው መሰጥሽ ሰማሽ ውሻ ነክ እባክህ እየተናገርከው ያለው ነገር በጠቅላላ በካሜራ ሪከርድ እየተደረክ ነው ወንጀል ላይ ወንጀል ነው እየደራረብክ ያለው አሁን ትክክለኛው ነገር ተናገርና ማለት ነው ባትናገር እንኳን ማስረጃዎችን ስለያዝን አንተን የሚገባህን ቅጣት ለማግኘት በቂ ነው አሁን ግን ራስ ላይ ተጨማሪ እያስፈራራው አይደለም እየነገርኩ ነው ወደፊት ስለሚያጋጥም ነገር በጠቅላላ ይሄ ትንሽ ብቻ ምት ነው ሐሳቤን ተረዳይ አስፈላጊ ከሆነ ማለት ነው ወደማትወጣው እንጦሮጦስ ተገቢውን ቅጣት እድሜ ልክህን ትበሰብሳታለህ ተገቢውን ቅጣት እምታገኘውና አሁን ግን አምነህ ማለት ነው በትክክለኛው ሁኔታ ተጎጂዋ የት ነው ያለችው እባክህ ልትረዳኝ ይገባል ልትነግረኝ ይገባል
አንተ ባትነግረኝ እንኳን በራሴ መንገድ ደርስበታለሁ። ስለዚህ እነዚህን ማስረጃዎችን ወጄ የማትተባበረኝ ነገር ግን ከሆነ ግን አንተ ጥሩ አይመጣም። አሁንም የምነግርህ ነገር አንዱ ማለት ነው አታውቅኝም ማለት ነው። ምንም የምነግርህ ነገር የለም። ኦኬ ስለዚህ እንደዚህ ይሻላል፣ በዚህ መልኩ ይሻላል። ምንም አታመጣም ልንገርህ። እርግጠኛ ነህ? ኦኬ ይኸውልሽ በቃ አንቺ ተረጋጊ እሺ። እያንዳንዱን ነገር እኔ በምን አይነት መልኩ እሱ ማናገር እንዳለብኝ አውቃለሁ። ዳናግረው ጭራሽ ሰው ሚስት አላሳይም እያለ እንዴት ነው የምረጋጋው? በቃ ምናልባት እሱ ያጠፋቸው ጥፋቶች በጠቅላላ እንዲታወቅበት ስላልፈለገ ይሆናል። ግን አሁን ላይ ከመናገር ውጪ ምርጫ የለውም። ስለዚህ አንቺ ተረጋግተሽ እንዳናግረው ፍቀጂልኝ። ይኸውልህ አቶ ዳዊት እያንዳንዱን ነገር በማስረጃ ይዣለሁ ነው የምልህ። አንተ የምታንቀሳቀሳቸው አካውንቶች አሉ፣ ሰነዶች አሉ። እያንዳንዱ በአንተ ስም ያሉ ነገሮች በጠቅላላ በእኔ ስም ነው ያሉት፣ አሁን አሉ። በቃ ይኸውልህ አቶ ዳዊት እያንዳንዱ አንተ ስም ላይ ያሉ በአንተ ስም የተመዘገቡ ነገሮችን በጠቅላላ ቤቶችን፣ ንብረቶችን፣ የባንክ አካውንትን በጠቅላላ ማለት ነው በማስረጃ መልክ አሰባስቤ ይዣለሁ። ከዚህ በኋላ ባታምን ራሱ አስፈላጊ አይደለም አንተን እንጦሮጦስ ለመክተት ወይም ደግሞ የሚገባህን ቅጣት ለማግኘት በቂ ማስረጃዎችን ይዣለሁ። አስፈላጊ ከሆነ ይኸውልህ እነዚህን አያቸው እንደዚህ እንድንነጋገር ብታረግ የሁሉ መዘዝ ውስጥ አትገባም ነበር መጀመሪያው። አሁን ካንተ የምፈልገው ነገር ሴትየዋ የት እንዳለች፣ ሌላም ሴቶች የተደበቁ ሴቶች ካሉ ነገ ከነገ ወዲያ የምደርስበት የማውቀው ስለሚሆን ማለት ነው ካሁኑ ብዙ ውጣ ውረድ ሳያስፈልግ የአቶ ሙሉጌታን ሚስትን ጨምሮ የደበካቸው ሴቶችን በጠቅላላ የት እንዳሉ እንድታሳየኝ ነው የምፈልገው። ተግባባ? ወይ አንድ ነገር ቃል ገባልኝ። እሺ ይሄ ባለቤቱ ስልክ ነው። እዚህ ላይ ራሱ የተቀመጠው ማስረጃ በጣም ብዙ ነው። ስለዚህ አሁን ሁሉንም ነገር ንገሩኝ። እኔ ሳደርግልህ አንተ በምላሹ ለኔ ምንድን ነው የምታደርግልኝ? በምላሹ ቅጣትህ እንዲቀንስልህ ላደርግልህ እችላለሁ። ካለበለዚያ ሞት የሚያስፈርድበት ነገር የስንቱን በአራጣ ስም የሰራሃቸው ወንጀሎች፣ የፈረሱ ቤቶች፣ የተገደሉ ሰዎች፣ በተለያየ መልኩ ደግሞ ህፃናትን በቁማር በልቻለሁ በሚል ሰበብ ከነናትየው ከነሴት ልጅ የፈጸምካቸው ሁሉ ወንጀሎች የወንጀል ታሪኮች በጠቅላላ እኔ ጋር እንደሚገኝ ነግሬሃለሁ። ስለዚህ አየህ እነዛ ነገሮች ላስቀንስልህ ቅጣትህን ምናልባት እችል ይሆናል ከተባበርከኝ። ካለበለዚያ ግን ወንጀል ላይ ወንጀል እየጨመርክ ነው የምትመጣው። ባታምንልኝም እኔ በቂ ማስረጃ አለኝ። በቃ ግን አሁን በጊዜ እንድንደርስና የልጅቷን ህይወት ማዳን ስላለብን መሄድ አለብን። የት እንደደበካት ብቻ እንድትነግረኝ ነው የምፈልገው። እንደዚህ አስራችሁኝ ወዴት ነው የሚሄደው? ኦኬ እናንተ በተጠቀቁ አንዲት እንቅስቃሴ ሊያደርግ ከሞከረ ፈታናለህ። ተነስ በቀኝ ነስ ተነስ ውጣ ክፈትለት